ዘንድሮ በሚካሄደው በዓለም አትሌቲክስ የሀገር አቋራጭ ቻምፒዮንሺፕ ውድድር ላይ ያው በድል የጀመርነው እድሜ ለኢትዮጵያዊቷ ማርታ አለማየሁ። እሷ ትላንትና አንደኛ በመውጣት የወርቅ ሜዳሊያ ማሸነፍ ችላለች። ስለዚህ ወርልድ አትሌቲክስ .org በድረገጹ ላይ ባወጣው ዘገባ መሰረት ዶሚናንት አለማየሁ ሪቴንስ አንደር 20 ታይትል ብሏል። ስለዚህ ከ20 ዓመት በታች በተደረገው በሴቶቹ ውድድር ማርታ አለማየሁ ማሸነፏን ነው በዚህ ጋር እየገለጸ ያለው። ስለዚህ ማርታ አለማየሁ ከዚህ በፊትም መጨረሻ ላይ ባለፈው ያሸነፈችው እሷ ነበረች እና ያንን ድሏን ለማንም አሳልፋ ሳትሰጥ በድጋሚ ትላንትና ማሸነፏን ገልጿል። ማርታ አለማየሁ ዲፌንድድ ሄር አንደር 20 ወሜንስ ታይትል ዊዝ ኮማንዲንግ ዊን። ስለዚህ የትላንትና ድሏ ራሷ አሳማኝ እንደነበር ነው የሚገልጸው። ትላንትና 6 ኪሎ ሜትር 18 ደቂቃ 52 ሰከንድ በመግባት ያሸነፈችው። ስለዚህ ያው በ26 ሰከንድ እንዳሻሻለችው ነው እንግዲህ ወርልድ አትሌቲክስ በድረገጹ ላይ የገለጸው። ወደ አትሌቲክስ ዊክሊ ዘገባ በምንሄድበት ጊዜ የ17 ዓመቷ ኢትዮጵያዊት ያው የዓለም የአገር አቋራጭ ውድድርን ከ20 ዓመት በታች የሴቶቹን ውድድር አንደኛ በመውጣት የወርቅ ሜዳሊያ አሸናፊ መሆኗን የገለጸው። ስለዚህ አጌን ሾዊንግ ዶሚናንስ ኢን ዘ ሬስ በዚህ ውድድር የበላይ መሆኗን ያሳየችበት አቋም ላይ እንደነበረች ነው በዚህን ሰዓት ላይ እያወራ ያለው። ረን ብሎግ ረን ከዛ ድረገጽ ደግሞ ያገኘነው መረጃ ያው ተመሳሳይ ነው። ስለዚህ የእሱ ደግሞ የሚዘግብልን ምንድን ነው አንደር 20 ወመንስ ሬስ ሶ ዶሚኔቲንግ ፐርፎርማንስ ባይ ኢትዮጵያስ ማርታ አለማየሁ። ስለዚህ ያው ከኢትዮጵያዊቷ ማርታ አለማየሁ የበላይነት የታየበት አቋም በሴቶቹ ከ20 ዓመት በታች ውድድር ላይ እንደታየ ነው የሚገልጽልን። ስለዚህ ማርታ አለማየሁ ውድድሩን እንዳለ በአጠቃላይ ስትመራ እንደነበረ ገልጿል። ከዛ በተጨማሪ ደግሞ የባለፈው የዓለም አትሌቲክስ የሀገር አቋራጭ ቻምፒዮንሺፕ ውድድር ላይ አሸናፊ ስለነበረች ሺ ዋዝ ኤብል ቱ ዲፌንድ ሄር ታይትል ያው ድሏን ሳታስነጥቅ አሁንም በድጋሚ ማሸነፏን ነው የሚገልጸው ማለት ነው። ስለዚህ አሁን ከ2 ወር በኋላ ማርች ላይ የቤት ውስጥ ውድድር ይካሄዳል። በፈረንጆቹ ጃንዋሪ ላይ አይደለ ያለ ነው። ስለዚህ ከ2 ወር በኋላ በሚካሄደው የቤት ውስጥ ውድድር ላይ ለመሳተፍ ያላትን እቅድ ያሳየችበት ነው በማለት ነው የገለጸው። ስለዚህ ማርታ አለማየሁ ከውድድሩ በኋላ ወደ ሰጠችው አስተያየት ወደ መስማት እንሂድ። ስለዚህ እሷ ምንድን ያለችው ሁለተኛ በተከታታይ ጊዜ ወርቅ በማግኘቴ ደስተኛ ነኝ። እሱ ብቻ ሳይሆን በመድረኩ ላይ ከወሰኔ ጋር አንድ ላይ በመሆኔም ደስተኛ ነኝ ብላለች። ምክንያቱም ማርታ አለማየሁ በውድድሩ አንደኛ ስትወጣ፣ ሌላኛዋ ኢትዮጵያዊ ደግሞ ወሰኔ አሰፋ ሁለተኛ ወጥታለች። ከኡጋንዳ ቻሪቲ ቼሮፕ 3ኛ ደረጃ መውጣት ችላለች ማለት ነው። ስለዚህ ያው በዛ ደስተኛ መሆኗን የገለጸችው ማርታ አለማየሁ። ከዛ በተጨማሪ ያው በወንዶቹ አንድ ተወዳዳሪ ብቻ ይመስለኛል መላክ የቻለው ባለፈው በሰራሁት ቪዲዮ መሰረት ያው በቪዛ ምክንያት በወንዶቹ ውድድር የአንድ ሯጭ ብቻ ይመስለኛል መሳተፍ የቻለው ሀገራችን ኢትዮጵያን ወክሎ። ስለዚህ ምንም ከ1 እስከ 10 የሆነውን ከ1 እስከ 10 ያለውን ውጤት ኬንያውያኖችና ኡጋንዳዎች ናቸው እንዳለ የያዙት። በ11ኛ ደረጃ ደግሞ በወንዶቹ ከ20 ዓመት በታች ውድድሩ ላይ ዊሊያም ራንደርስ የቤልጅየማዊው እሱ አፍሪካዊ ያልሆነ በዚህ በወንዶቹ ከ20 ዓመት በታች ውድድር ላይ እሱ መሳተፉን ነው የሚገልጸው ማለት ነው። ስለዚህ በቪዛ ምክንያት ትክክል አየለ ሰውነት ብቻ ነው በወንዶቹ ሀገራችንን ወክሎ መሄድ የቻለው። እሱም ደግሞ ሜዳሊያ ውስጥ መግባት አልቻለም። ስለዚህ he was the sole finisher in an Ethiopian team depleted by visa problems። ያው የቪዛውን ችግር ባለፈው ነግሬያቸዋለሁኝ። አብዛኞቹ ቪዛ ያልተሰጣቸው ከ20 ዓመት በታች ያሉት ሀገራችንን ወክለው ይሮጡ የነበሩት ተወዳዳሪዎቻችን ወይም ደግሞ አትሌቶቻችን ነበሩ። ቢሆንም ቢያንስ ማርታ አለማየሁ ጊዜ ሪስጥሽ፣ ምክንያቱም በአንቺ ምክንያት ወርቅ ማግኘት ችለናል። በዚህ አሁን ትላንትና በተካሄደው ውድድር ላይ ሌላ ቪዲዮ ሰራለኝ። በሪሁ አረጋዊ ነው ሁለተኛ መውጣት የቻለው።
በሪሁ አረጋዊ በወንዶች 10,000 ሜትር ያው በሪሁ አረጋዊን የምንወደው አትሌታችን ነው። ምክንያቱም በፓሪስ ኦሎምፒክ ላይ ትዝ ይለኛል እነ ሰለሞን ባረጋ፣ ዮሚፍ ቀጀልቻ በተሳተፉበት ውድድር ላይ የሆነ ሰዓት ከ1 እስከ 3 የምንወጣ መስሎን አልነበረም። ከዛ ደግሞ የሆነ ሰዓት ወደኋላ እንዳለ ቀሩ። ከዛ እሱ ከኋላ ተስቦ ነው ሁለተኛ በመውጣት ውድድሩን ያሸነፈው። በዚህ በወንዶቹ የአዋቂዎች ውድድር ላይ ጄኮብ ኪፕሊሞ እሱ 28 ከ18 በመግባት ነው ያሸንፈው። ስለዚህ በሪሁ አረጋዊ ደግሞ 28 ከ36 በመግባት አሸንፏል። ጄኮብ ኪፕሊሞ እሱ በዚህ ወርልድ ክሮስ ካንትሪ ቻምፒዮንሺፕ ውድድር ላይ ለሶስተኛ ተከታታይ ጊዜ ወርቅ በማግኘት ያው ጀግናው ኢትዮጵያዊ ቀነኒሳ በቀለ ያሳካውን ስኬት ነው እንግዲህ በድጋሚ እሱ መድገም የቻለው። ከቀነኒሳ በቀለ በተጨማሪ ፖልቴርጋት እና ሌላኛው ደግሞ የዩጋንዳ ጆን ጉጊ ሁለቱ አትሌቶች ናቸው በተከታታይ 3 ጊዜ ይህን ውድድር በማሸነፍ ወርቅ ሜዳሊያ ማግኘት የቻሉት ከኢትዮጵያዊው ቀነኒሳ በቀለ ውጭ ማለት ነው። ስለዚህ እሱም ያንን ማሳካት ችሏል። ስለዚህ ቢያንስ በወንዶቹ የወርቅ ሜዳሊያ አግኝተናል። ከዛ በተጨማሪ ደግሞ ያው የኢትዮጵያ በወንዶቹም እና በሴቶቹ የቡድን የአዋቂዎች ውድድር አሸናፊ መሆን ችለናል ማለት ነው። ስለዚህ ወንዶቹ 30 ነጥብ ማግኘት ችለዋል በሶስቱ ሯጮቻችን ከ1 እስከ 3 በመውጣታቸው በሪሁ አረጋዊ ያው የብር ሜዳሊያ ስለሆነ ማለት ነው። ስለዚህ ኢትዮጵያ እንደ ፈረንጆች አቆጣጠር ከ2017 በኋላ አሁን 2026 አይደል ያለ ነው። ስለዚህ 3 አለ ኦልሞስት ከ9 ዓመት ከ8 ዓመት በኋላ የተገኘ ድል ነው። ስለዚህ የቡድን አሸናፊዎች ሆነናል ማለት ነው። በወንዶቹም በሴቶቹም ቢያንስ እሱ ለሀገራችን ኢትዮጵያ ደስ የሚያሰኝ ነገር ነው። ከዛ ግን በ10,000 ሜትር አግነስ ጌቲች እሷ ነች እንግዲህ የዓለም የሀገር አቋራጭ ቻምፒየን መሆን የቻለችው 31 ከ28 በመግባት እንግዲህ ሜዳሊያ ውስጥ ባለመግባታችን በ10,000 ሜትር ከበሪሁ አረጋዊ ውጪ ደስ የማይል ነገር ነው። እንግዲህ ምን ይደረጋል። ቢሆንም ግን ማርታ አለማየሁ እና ወሰኔ ሁለታችሁም እንኳን ደስ አላችሁ። በእናንተ ድል እኛም ደስ ብሎናል።